ሰላም ጤና ይስጥልን የተወደዳችሁ የቀቢኑስ ቤተሰቦች የዕለቱን የዓለም አቀፍ ዜናዎች ይዘንላችሁ ቀርበናል። በዛሬው የመረጃ ሰዓታችን ቤጂንግና ሞስኮ በአሜሪካ ላይ ያነጣጠረውን ጠንካራ የጋራ መግለጫ በአንድነት ማውጣታቸው፣ በሩሲያና ዩክሬን ጦርነት የሟቾች ቁጥር መጨመርና ፔንታጎን በአውሮፓ ያለውን የጦር ብርጌድ መቀነሱን፣ የእስራኤልና ኢራን ጦርነት መነሻና የቀድሞው ፕሬዝዳንት መሐሙድ አህመዲነጃድ ስም መነሳቱን፣ እንዲሁም ኬንያ ለኤሎን መስክ ኤክስ ሚዲያም የሰጠችውን የመጨረሻ ማስጠንቀቂያ ጨምሮ ሌሎችም መረጃዎችን እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። እንግዳ ወርቅ ተፈራ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉትን ይፋዊ ጉብኝት አጠናቀው በወጡ ማግስት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቤጂንግ ገብተዋል። ትራምፕን አስተናግዳ የሸኘችው ቻይና ወዲያውኑ ከሞስኮ ጋር በመቀናጀት በዋሽንግተን ላይ ያነጣጠረ ጠንካራ የጋራ መግለጫ አውጥታለች። የቻይናው ፕሬዝዳንት ዢ ጂንፒንግ እና ፕሬዝዳንት ቭላዲሚር ፑቲን ባወጡት በዚህ መግለጫ አሜሪካ በመላው ዓለም የምታካሄዳቸውን ወታደራዊ ጀብዶች እና በሌሎች ሀገራት ላይ የምትፈጽማቸውን ድንገተኛ ጥቃቶች በጥብቅ አውግዘዋል። በተለይም እንደ ኢራንና ቬንዙዌላ ባሉ ሀገራት ላይ ያነጣጠረ እንደሆነ በሚታመነው በዚህ መግለጫ ድርድርን ሽፋን በማድረግ ጥቃት መፈጸምን፣ የሉዓላዊ ሀገራት መሪዎችን መግደልንና የመንግስት ለውጥ ለማድረግ መሞከርን አጥብቀው ተችተዋል። እነዚህ እርምጃዎች የተባበሩት መንግስታት ድርጅት ስምምነቶችና ዓለም አቀፍ ሕግጋትን ክፉኛ የሚጥሱ መሆናቸውን ቤጂንግና ሞስኮ አስታውቀዋል። ወደ መካከለኛው ምስራቅ ስናመራ የእስራኤልና የኢራን ጦርነት መነሻም የተመለከተ አዲስ መረጃ ወጥቷል። የአሜሪካ ባለስልጣናት እንደገለጹት እስራኤል በቴህራን ላይ ያካሄደችውን የጥቃት አንዱ አካል የቀድሞውን አወዛጋቢ የኢራን ፕሬዝዳንት መሐሙድ አህመዲነጃድን ከነበሩበት የቤት እስር ነጻ ለማውጣትና ወደ ስልጣን ለመመለስ የታቀደ የመንግስት ለውጥ ሙከራ አካል ነበር። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊያደርጉት የነበረውን ወታደራዊ ጥቃት ላፍታ ማቆማቸውና ከሳውዲ ኳታርና ኤምሬትስ መሪዎች ጋር ከባድ ድርድር እየተካሄደ መሆኑን ተናግረዋል። ይህን ተከትሎ የዓለም ድፍድፍ ነዳጅ ዋጋም የ1.5 በመቶ ቅናሽ አሳይቷል። ይሁን እንጂ ጦርነቱ በኢኮኖሚው ላይ ያደረሰው ጫና አልቀነሰም። የእስራኤሉ ኤልኤል አየር መንገድ በጦርነቱ ምክንያት በበረራ እገዳ ሳቢያ በመጀመሪያው ሩብ ዓመት ብቻ የ$67 ሚሊዮን የተጣራ ኪሳራ እንደደረሰበት አስታውቋል። የኢራን የውጭ ጉዳይ ሚኒስትር አራግቺ አሜሪካን ለዲፕሎማሲያዊ መሰናክሎች ተጠያቂ ያደረጉ ሲሆን ቴህራን ያቀረበችውን አዲስ የሰላም እቅድ አሜሪካ ጦርነቱን እንድታቆም፣ ወታደሮቿን እንድታስወጣና ለደረሰው ውድመት ካሳ እንድትከፍል የሚጠይቅ መሆኑ ታውቋል። በሊባኖስ በኩል ደግሞ በእስራኤል ጥቃት የሟቾች ቁጥር ከ3000 ተሻግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ወንጀል ክሳቸው ለ88ኛ ጊዜ ፍርድ ቤት ቀርበዋል። በአውሮፓ የአሜሪካ መከላከያ ሚኒስቴር ፔንታጎን በአውሮፓ አህጉር ሰፍረው የሚገኙትን የአሜሪካ የምድር ጦር ብርጌዶች ቁጥር ከነበሩበት 4 ወደ 3 ዝቅ ማድረጉን አስታውቋል። ይህ እርምጃ አውሮፓውያን በራሳቸው የመከላከያ አቅም ላይ የላቀ ኃላፊነት እንዲወስዱ ለማስገደድ ያለመ መሆኑን ተገልጿል። ይህ በእንዲህ እንዳለ በሩሲያ ዩክሬን ጦርነት የሟቾች ቁጥር ከ15850 በላይ መሻገሩን የተባበሩት መንግስታት ድርጅት አስታውቋል። ከነዚህም ውስጥ 791 ያህሉ ህጻናት ናቸው። ፕሬዚዳንት ትራምፕ የ3 ቀናት የተኩስ አቁም ስምምነት እንዲደረስ ጥረት ቢያደርጉም የሰላም ንግግሩ በመቀዛቀዙ ጥቃቶቹ በድጋሚ ቀጥለዋል። ማክሰኞ ዕለት ብቻ በሩሲያ ሚሳኤል ጥቃት የ6 ሰዎች ህይወት ሲያልፍ ሩሲያ በበኩሏ በ6 ሰዓታት ውስጥ ብቻም 70 የዩክሬን ድሮኖችን ማክሸፏን አስታውቃለች። ወደ አፍሪካ ስናመራ በናይጄሪያና በአሜሪካ የጋራ ጥምር ጦር በሀገሪቱ ሰሜን ምስራቅ በሰነዘረው ተከታታይ ጥቃት 175 የአይሲስ ታጣቂዎችን መግደሉን የናይጄሪያ መከላከያ አስታውቋል።
በጥቃቱ የታጣቂዎቹ የጦር መሳሪያ ግምጃ ቤቶችና የፋይናንስ መረቦች ሙሉ በሙሉ የወደሙ ሲሆን የናይጄሪያው ፕሬዝዳንት ቦላ ቲኑቡም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ላደረጉት ወታደራዊ ድጋፍ ምስጋና አቅርበዋል። በመጨረሻም በምስራቅ አፍሪካ ኬንያ በቢሊዮነሩ ኤለን መስክ ለሚመራው የኤክስ የቀድሞ ትዊተር ማህበራዊ ሚዲያም በዋና ከተማዋ ናይሮቢ ይፋዊ ቢሮ እንዲከፍት የ3 ወር የመጨረሻ የጊዜ ገደብ ሰጥታለች። ይህንን የማያደርግ ከሆነ ግን ማህበራዊ ሚዲያው በሀገሪቱ ውስጥ ሙሉ በሙሉ እገዳ ሊጣልበት እንደሚችል ተነግሯል። ኬንያ ለኤክስ በአፍሪካ ውስጥ እጅግ ቁልፍና ትልቅ የገበያ መዳረሻ መሆኗም ይታወቃል። የዛሬው መረጃችን ያደመጣችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ መረጃ ዳግመኛ እስከምንገናኝ ቸር ሰንብቱ።